በሃዲይኛ በተለይ ደቡብ አፍሪካ ላላችሁ ቅዱሳን መልእክት ተላልፏል። በሃዲይኛ ቪዲዮ አያይዛለሁ። በጣም ደስ የሚል መልእክት አልዬም አለች የኔ ፍቅር ናት እኮ አልዬና ኧረ በእናታችሁ ደስ ይላል። በጣም ለነልፍዬ ነው። ኦኬ ጽግዬ፣ እልፍዬ፣ አለብዬ፣ ሴትዬ፣ ወሰንዬ እንዴት ናችሁ? ወዳችኋለሁ። አያዋጣም፣ ገንዘብ አያዋጣም፣ ስልጣን አያዋጣም፣ ዘር አያዋጣም። የሚያዋጣው በእግዚአብሔር እግር ስር ቁጭ ማለት ብቻ ነው። ስለዚህ ቁጥር 40 ላይ ምን ይላል? እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ሳይዘጋጁ የሚጠብቁ ደግሞ ቅጣት አለ በጽፎልናል። ራሷን የነገረቻት ሂውማን ተሰፋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱን እንትን እባብ ሆኖባታል። በኦርቶዶክስና በወንጌል አማኞች ልጆች መካከል ያለውን ልዩነት ይኸውልኝ ብቻ። እነዚህ ልጆች የትምህርት ቤት መጨረሻ እያከበሩ ነው መሰለኝ። ስሙኝ፣ የት ብትሉኝ የኦርቶዶክሶቹ ልጆቻቸውን ቀሚስ አልብሰው ወንዶቹን ሱፍ አልብሰው እዚህና እዛ ቆመው ህፃናቶቹ እኮ ናቸው እንደዚህ እየደነሱ ፈልጌ ያስፈልጌ ያን ሰሞን ያጣሁት ኧረ በኢየሱስ ስም እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ወገኖቼ የኔ የምላችሁ ወገኖቼ ቋንቋዬን ብትሰሙ መልእክት የምታዳምጡ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት እኔና እናንተ ደግሞ የምንነቃቃበት ትውልድንም የምናነቃበት አገልግሎት ነው። እግዚአብሔር የተባረከ ይሁን። ዛሬ መልእክቴን በመጀመሪያው ያው ሕያው በሆነ ምስክርነት ነው። እኔና እናንተ ጌታ ኢየሱስ ክርስቶስ ሕያው ምስክሮቼ ናችሁ ስላለን ምስክርነት አያልቅምና ምስክርነቴ ምንድነው? እኔና እናንተ ወንጌል ይዘን ስንወጣ የእግዚአብሔር መንፈስ አብሮን እንደሚወጣ መፍራት እንደሌለብን በመንፈስ ቅዱስ እንደምንመራ ጥበቃው ከኛ ጋር እንደሆነ ሰዎችንም ደግሞ እንደሚቀሰቅስ ዝም ብለን መንገድ ላይ እንደማንጮህ ዛሬ እኔ ሕያው ምስክር ነኝ። በእውነት ነው የምላችሁ። በጣም መናገር የምፈልገው ባለፈው ኦልሞስት የነገ ሳምንት ማለት ነው ቅዳሜና እሁድ ከአርብ ጀምሮ እስከ ቅዳሜ እሁድ ድረስ በአትላንታ ጆርጂያ ነበርኩኝ። በጣም የሚገርም ነገር ነው። አትላንታ ጆርጂያ ቅዱሳን ደስ ይበላችሁ ማለት ፈልጋለሁ። ለምን ብትሉኝ በጣም የተከፈተ ሰማይ ነው ያለው። አትላንታዎች በጣም የተከፈተ ሰማይ ሰጥቷቸዋል። በጣም የሚገርም ጊዜ ነው ያሳለፍነው። ተደንቄያለሁ፣ ተገርሜያለሁ በነበረን ቆይታ ማለት ነው። ምን ሆነ ብትሉኝ ያው አትላንታ የወንጌል ማህበርተኞች አሉኝ። እናንተ ደግሞ በሄድኩበት የሁሉም የቅዱሳን መሰባሰብ ማለት የወንጌል ማህበርተኞች ነን። እኔና እናንተ ለወንጌል የተጠራን ማህበርተኞች ማለት ነው። ስለዚህ በአትላንታ ጆርጂያ የተገኙ ቅዱሳን ጓደኞቼ፣ እህቶቼ ምላቸው ተሰብስበው በመስተንግዶ ብትሉ ወንጌል አብሮ በመውጣት በዛ ደግሞ በአትላንታ ሎረንስቪል በምትገኝ ቤተል ኢንተርናሽናል የኢትዮጵያውያንም ቤተክርስቲያን በፓስተር ምንዳዬ የምትመራው እዛ ነው። ከፓስተር ምንዳዬ መሪነት ነው የወጣ ነው ወንጌል ስርጭት። ዋው በጣም አሜዚንግ ጊዜ ጌታ ሰጥቶናል። በጣም የሚገርማችሁ ነገር ከወጣንበት ሰዓት ጀምሮ ትንሽ ሙቀት ነበረ፣ ግን 1 ሰዓት ነው እንቆያለን የተባባል ነው። ለ1 ሰዓት ያህል ወደ 3 ሰዓት አካባቢ ነው የቆየነውና በጣም የተቀጣጠለ በእያንዳንዳችን ውስጥ የነበረ መንፈስ ልነግራችሁ አልችልም። ቪዲዮ አያይዛለሁ። እግዚአብሔር ሰው አለው፣ ያመጣቸዋል ያለ ቀጠሮ።
They're from Atlanta. They just joined us. They are in the fire. በአትላንታ ጆርጂያ የነበረን የወንጌል ስርጭት ጊዜ በጣም የተሳካ ነበረ። እኔ በድል ነው የተመለስኩት። ደስ ብሎኝ ነው የተመለስኩት። የምስጋና ነዶ ይዤ የድል ነዶ ይዤ የተመለስኩት ማለት ነውና በዛ ዝግጅት ላይ በወንጌል ስርጭት ላይ እህቶቼ አብረውኝ የነበሩት ሁሉም ሰብከዋል። ቪዲዮ አያይዛለሁ። ሁሉም ውስጣቸው ያለው የክርስቶስ ፍቅር ነው። ሁላችንም ክርስቶስን ለማሳየት ነው እዛ ጋር የቆምነው። በጣም የሚገርማችሁ ግን የአገሬው ሰው ሁሉ እየመጣ ከኛ ጋር ይቀላቀል ነበረ። እኔ በእውነት ነው የምላችሁ እንደዚህ አይነት በቃ እንደው እንዴት እንደተቀጣጠለ ልነግራችሁ አልችልም። ህፃናቶች መጡ፣ ወጣቶች መጡ፣ አብረውን ሰበኩ። አንዲት ደግሞ እያለቀሰች መጣች። እናቴ ሲሆን ነው የምትገቢው ብላኛለች እና ምንድነው ማረጋው አለች። እዛ ንስሐ አስገባናት። በጣም ታለቅስ ነበረ። ሌሎቹም አብረው እየመጡ ጸለዩ፣ ለህፃናቱ ጸለይ። እያንዳንዳችን ሰብከናል። ቪዲዮ አያይዛለሁ። እህቶቼ በጣም የተቀጣጠላችሁ እህቶቼ ጌታ ይባርካችሁ ማለት ፈልጋለሁ። አለምዬ፣ ፓስተር ምንዳዬ፣ ነጽዬ፣ ቅድስት፣ ሂሩቴ፣ ፍቅር ጌታ ይባርካችሁ። ማዘር ወይዘሮ በላይነሽ፣ እንደገና ደግሞ ሀንዬ፣ ሁላችሁም ሂሩት ደግሞ እህታችን ሂሩት በሃዲይኛ እሷ ውስጥ ያለው ደግሞ ኃይል ጌታ ይባርክሽ ሂሩት። ያንቺንም ቪዲዮ አያይዛለሁ። ተመልስ ከደቡብ አፍሪካ ያለ ወንድሙ ተመልስ ከደቡብ አፍሪካ ያለ ወንድሙ ተመልሱ ከበልጣዳ አባይ ሽቶላ ከበልጣዳ ቤተክርስቲያን ሽቶላ ከበልጢቅ አገላ ወጢቅ ላሮላ ኢየሱስ ስም ደባለ ኢየሱስ ስም የወንድምን ደም አትጠጣ፣ የኢተን ደም አትጠጣ፣ የወገንን ደም አትጠጣ። ኢደ ተመልስ። ዛሬ የገንዘብ ከንቱ ነው፣ ብር ከንቱ ነው፣ መኪና ከንቱ ነው፣ ዘረኝነት ከንቱ ነው። በዘረኝነት የቆመ ወንድሜ ተመልስ፣ ኢደ ተመልስ። የትኛውም ቋንቋ ቢነገር የሚሰበከው ኢየሱስ ክርስቶስ ይባላል። ስለዚህ ለፓስተሮችም አሁን መንጋውን ሰብስቡ፣ እረኞች በጎችን ሰብስቡ። እናንተ የምትጣሉ እናንተ የምትበላሉ ወደ እግዚአብሔር ቤት ኑ ግቡ፣ ተመለሱ። አሁን ተሯሩጠን ወደ እግዚአብሔር ቤት የምንገባበት ነው፣ በፍቅር የምንገለጥበት ነው። ዘመኑ አልቋል፣ ጌታ ሊመጣ ነው ብለን የሰበክንበት ሁላችንም ሄለን፣ ፍቅር እንዳልኳችሁ፣ ወርቅ አፈራው ሁሉም ሰብኳል። በቃ ታዩታላችሁ ቪዲዮውን፣ በጣም ነው የምትደሰቱት። በዚህ አጋጣሚ በእውነት ነው የምለው በራቸውን ከፍተው ምሳ አብልተው ራት አብልተው አሳድረው በቃ በሄዳችሁበት ሁሉ እኛ እንግዳ አይደለንም። ቤታችን ነው። ቤተክርስቲያን አባታችን ቤት ነው። እህቶቼ ናችሁ፣ ወንድሞቼ ናችሁ። ምንም አትሳቀቁም። እና አትላንታ ጆርጂያ ጌታ የተባረከ ይሁን። ጥሩ ጊዜ ጌታ ሰጥቶን አሳልፈናል። ፓስተር ምንዳዬ እና ባለቤቱ ጌታ ይባርካችሁ። ካጠገቤ ሳትለዩ በብዙ ፍቅር አብረን አሳልፈናል። ቀላል ነገር አይደለም። በአንድ አባት ልጅነት ተያይዘን ኢየሩሳሌም እንገባለን፣ የኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል። ሃሌሉያ። ስለዚህ በዚህ ዘመን ክርስትና ተያይዞ ነው። አሁን የምንሰባሰብበት የምንያያዝበት በፍቅር የምንጠያየቅበት አንዱ አንዱን የሚያበረታበት ዘመን ነው። ዘመኑ ይሄ ነው እና ይሄንን ነው የነበረው። ይሄንን ይመስላል ዛሬ እንደ መግቢያ ያረኩት በአትላንታ የነበረኝን የወንጌል ስርጭት ቆይታ ነው። ጌታ ክብሩን ይውሰድ። አመት አንጠብቅም። ደግሞ እዛ ያሉት ማህበርተኞች በየወሩ በፓስተር ምንዳዬ መሪነት በየወሩ ወንጌል እንደሚወጡ ቃል ገብተዋል። እንግዲህ በየስቴቱ እየሄድኩ እኔ መቀስቀስ ነው፣ ማህበርተኛ ማፍራት ነው። ስለዚህ ማነሽ ባለ ሳምንት ነው። ማነሽ ባለ ሳምንት በሚቀጥለው ወር ደግሞ መጀመሪያ አካባቢ ኒውዮርክ ሄዳለሁና ኒውዮርክ አካባቢ ያላችሁ ቅዱሳን ኮንታክት ልታረጉኝ ትችላላችሁ። ኒውዮርክ እንገናኛለን ብዬ አስባለሁ። ጌታ ይረዳናል። ኢየሱስ ጌታ ነው። በዚህ በቤተል ቤተክርስቲያን ነው ያገለገልኩት። ቃል አካፍያለሁ። ይሄ ቤቴ ነው። ይሄ ታይም መጥቼ ማርፍበት ቤት ነው እና ወደዚህ መምጣት ሳስብ በፍጹም በደስታ ነው የመጣሁትና እግዚአብሔር ደግሞ አዘጋጅቶ የቆየኝ ነገር ኮንፈርሜሽን ሆነ። በጣም የተሳካ ጊዜ ነው ያሳለፍነው። እግዚአብሔር ክብሩን ይውሰድ።
ከዚሁ ከመልእክቴ ጋር የማያይዛቸው አንዳንድ ቪዲዮዎች አሉ። ለዛሬ የማያይዘው ቪዲዮ ምንድነው ካላችሁኝ የመጀመሪያው ይሄ የመጨረሻው ዘመን ስለሆነ ቤተክርስቲያን ተኝታለች። ቤተክርስቲያን ትውልድን የማንቃት ስራዋን በፍጹም ረስታለች። በእውነት ነው የምላችሁ። በተለይ በዚህ በኤአይ የተነሳ እየመጣ ያለው ነገር ጠላት እያሞኘ ሳናቀው የእግዚአብሔር የከበረ ነገር እየተነጠቅን ማምለጥ ማንችልበት መወጣት ማንችልበት ጨለማ ውስጥ እየገባን ነውና እሱን ነገር አድሬስ ማድረግ ፈልጋለሁ። ምንድነው ብትሉኝ የነ ኤለን መስክ እቅድ በ20 በ30 ይቺን ቋንቋ ብዙ ጊዜ ሀገር ቤትም ሰምታችኋል። 20-30 የሚባል ነገር 20-30 እኮ ማለት ከ4 ዓመት በኋላ ነው ወገኖቼ። We think Elon Musk is altruistic. That guy is an epitome of the second beast in the book of Revelation. My question is, Elon Musk has the ability to put low orbit satellites in all nations. Where did he get that permission from the right? Elon Musk is building robots. He's telling us that in this next few years, not long, maybe a year or two, there will be more robots on this earth than human beings. ከ4 ዓመት በኋላ ሊያደርጉ ያሉትን ብሰሙ ዛሬ ብንን ብለን በነቃን ነበር። ለዚህ ሁሉ ተጠያቂ ደግሞ ቤተክርስቲያን ናት። ዓለም በራሷ መንገድ እየገሰገሰች ነው የዳቢሎስን አጀንዳ ለማስፈጸም። ቤተክርስቲያን ደግሞ በመንፈስ መዋጋት በእግዚአብሔር ዕቃ ጦር ለብሶ መነሳት ሲገባት ቤተክርስቲያን ያለችው እንደውም የት ነው ብትሉኝ ዓለም ውስጥ ነው። ስሙኝ ምን እንደሚመጣ በ20-30 እነ ኤለን መስክ በግልጽ የሚናገሩት አንደኛ ሮቦት ወይም ሰው ሰራሽ ሰው የሰው ሰራሽ ሰው የሮቦት ቁጥር ከእግዚአብሔር ከሰራው ሰው ቁጥር እንዲበልጥ እየሰሩ ነው። አሁን ብታዩ ስልካችሁ ላይ ኤአይን ስዊች እንድታረጉ ወደ ኤአይ እንድትለውጡ እኔ ኤአይን መጠቀም ጀምራችሁ ሊሆን ይችላል። እስከ መጨረሻው ድረስ አልጠቀምም። እኔ ኤአይ ስልኬ ድርግም ብሎ እስኪጠፋ ድረስ አልጠቀምም። ለምን? የዲያብሎስ እንደሆነ በደንብ ስለማቅ የእግዚአብሔርም ቃል ስለሚናገረን ማለት ነው። በጣም ያሰጋው ነገር ደግሞ በአገሬ የኤአይ ዩኒቨርሲቲ ከፍታለሁ ብላ ሽንቷን ገትራ ትናገራለች። አገሬ እኮ የጥፋት መጀመሪያ ሆናለች። አሁን ልክ ኮምፒውተር ፕሮግራሚንግ ኮምፒውተር ኢንጂነሪንግ እንደሚባለው ኤአይ ኢንጂነሪንግ መጥቷል። ይሄ ኤአይ ምንድነው ዓላማው ካላችሁኝ የእግዚአብሔርን ስራ የሰውን ልጅ አስበልጠን እንሰራለን፣ ከሰው ልጅ አይምሮ የበለጠ እንሰራለን ብለው የሰው ልጅን ከጥቅም ውጪ ማውጣት አለቅ። በቃ ስራ ፈት ማድረግ ነው። እዚህ ዘመን ቃሉ ይሄ ነው። አሁን የሰው ልጅ ክፋት ከአይምሮ በላይ ሆኗል። ይሄው ከኢየሱስ ጋር ለመመሳሰል ከኢየሱስ የሚበልጥ እንዳረጋለን ብለው ተነስተዋል እነ ኤለን መስክ። ስለዚህ ይሄ አሁን እግዚአብሔርን ኃይሉንና አቅሙንና ስልጣኑን ለመተካከል ብቻ ሳይሆን በልጦ ለመገኘት ነው የሰው ልጅ ክፉ ጭንቅላት እየሰራ ያለው እንደ ባቢሎን ዘመን። ስለዚህ አሁን ጌታ ዝም ብሎ ያያል። የኔ ጌታ ግን አይረፍድበትም። ከማደሪያው ይነሳል፣ ከመቅደሱ ይነሳል፣ ስራቸውን ያፈርሳል። ያለ ሌላቸውን ጉልበት ይጨርሱ፣ ዕውቀት ያምጡ፣ ኤአይ ያምጡ። እግዚአብሔር በአንድ ሌሊት ደምስሷቸው ያድራል። በአንድ ሌሊት ያጠፋል የኔ ጌታ። በራእይ 13-15 ላይ የአውሬው ምልክት ነው። ምን ይላል ብትሉኝ የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምልክት ትንፋሽ ተሰጠው። ማን ብትሉኝ ኤአይ። ተኛው ቤተክርስቲያን ተኝ በተለመደው አካሄድ አሁንም ኮንፈረንስ ላይ ነን፣ አሁንም ዝላይ ላይ ነን፣ አሁንም የተለመደ ስብከት ላይ ነን፣ አሁንም ገንዘብ መሰብሰብ ላይ ነን፣ አሁንም ህንፃ ማሰራት ላይ ነን። አሳፋሪ። ሁላችሁ ደግሞ ወንጌል አብራችሁ ወጣችሁ እህቶች ወንድሞች ተባረኩ። በዚህ ቤት በአገልግሎት ያላችሁ በጣም ምስክርነት አለ ለእናንተ። ለምን ብትሉ ይሄ ቤት መሳሪያ ነው። እኔ የሚሰራኝ ይሄ ቤት ነው። ለምን ብትሉ ጌታን ማገልገል ትማሩበታላችሁ። ሌላ ትልቅ ቤተክርስቲያን ቢሆን ማገልገልን አታገኙትም። ግን ባላችሁ ፍቅር ባላችሁ ፓሽን እዚህ ቤት መድረኩ ክፍት ነው እና የመጀመሪያ ጊዜ ዝማሬ ውስጥ ነው የገባሁትና ዘምሪ ስባል ጫሜን አውልቄ ወደዚህ ላለመውጣት እግሬ ተንቀጠቀጠ። በጣም ኃይለኛ መንፈስ ነበርና አንድ ያስጀመረኝ አለቀቀኝ። እኔም ደግሞ ከዚህ ከሄድኩ በኋላ አለቀቅኩት። ፓስተር ስላለቀቅኩት አለቀቀኝ። እና
ያዕቆብ ታሪክ አስታውሳለሁ በዚህ ጉዳይ። ለምን ያዕቆብ ኮብልሎ ወንድሙን ባርኮ ከተቀበለ በኋላ ኮበለለና ወዲያው ግን አልቀን ነው ነገራችሁ። ዛሬ ግን ያዕቆብ ታግሎ የመጨረሻው ምሽት ላይ ጌታ ኢየሱስ አገኘውና ምን አለው? ከሰውም ከእግዚአብሔርም ታግለሃልና አሸንፈሃልና ስምህ ያዕቆብ ሳይሆን እስራኤል ይባላል። አሁን ይህ ዘመኔ ስሜ እስራኤል የተባለበት ስሜ የተቀየረበት ያለፈ ታሪኬ ያለፈበት ወቅቴ ጊዜ ነው አሁንና በዚህ መንፈስ ነው ዛሬ ያለሁት። ከሁሉ በፊት ግን አንድ ነገር ማድረግ ፈልጋለሁ። ምንድነው ማድረግ የምፈልገው? የወንጌል ማህበር ያስፈልገኛል። ይሄ አትላንታ ደግሞ የተከፈተ ሰማይ አለ። ደስ ይበላችሁ። ስለዚህ በየዓመቱ እየመጣው ጥሪ እየተደረገ እናንተም ሳትገኙልኝ በቃ እንደዚህ ተበታትነን አይሆንም። ለምትሩ ጌታ ሊመጣ ነው። ስለዚህ ይህንን ማህበር ዛሬ አቋቁሜ እሄዳለሁ። ማህበረተኞች ያስፈልጉኛል። የምን ማህበር? የወንጌል ማህበር። እግዚአብሔር የተመሰገነ ይሁን። ዛሬ በጣም ወቅታዊ የሆነ መልእክት ነው ከእናንተ ጋር የማደርገው። የመልእክቴ ሐሳብ የሚገኘው በዚህ በሉቃስ ወንጌል ምዕራፍ 12 ላይ መቼም ብዙ ጊዜ ተናግሬዋለሁ። እናንተ ሴት እህቶቼ ሰምታችሁ የተቀየራችሁ አተረፋችሁ። ሰምታችሁ ያልተቀየራችሁ ግን እግዚአብሔር በተለይ ክርስቲያኖቶቼ የሰው ጸጉር የምትቀጥሉ ይህ የመጨረሻ ማስጠንቀቂያ ነው እህቴ ላንቺ። ለማብለሽ ነው የሰው ጸጉር የምትቀጥዩ? ምን ማንን ለመማረክ? እግዚአብሔር የሰጠሽን ጸጉር ሸፍነሽ የሰው ጸጉር ለምታንጠለጥሉ ሰዎች ዛሬም ደግሞ እግዚአብሔር በቪዲዮ አያይዤ ጉድ ነግራችኋል። ምን ብትሉኝ አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛው ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም። እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛ ስጮህ ቤተሰቦቼ መጥቷለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው፣ ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጥቷለችና መናፍስቱ በመስኮት ገብቷለች። ልጄን ገደልሽብኝ አለቅሽ። አረ እባብ ማን ነው? የዳቢሎስ በህንዶች ጸጉር ምታጌጡ፣ በቻይናዎች ጸጉር ምታጌጡ፣ እዛ ዊግ ላይ የተሰራ መንፈስ፣ እዛ ዊግ ላይ ያለ መንፈስ ጸልይበት ነው የማረገው። አይሰራም ታለ ምን አስጨነቀሽ? እስቲ ዊግ አላረገችም ብሎ ሰውየው ይጥላሽ። እስቲ ተይው። ኧረ በኢየሱስ እኔን ሰምታችሁ ዊግ ያልጣላችሁ ሴቶች ብትኖሩ ውርድ ከራሴ ከዚህ በኋላ። ከዛ መንፈሱ ተገልጦ ልጄን ገደልሽው አለኛ ነች። ስለዚህ ዊግሽ የዳቢሎስ ልጅ ነው ማለት ነው። ምንም ጥያቄ የለም። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁት ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እናንተ ጌታ ሊመጣ ነው። አሁን እኔና እናንተ እንዴት ሆነን ነው የሚሰማን? አባቱ ሊመጣ ያለ ሰው የሆነ ግን የሚስራት ተጥቶልን ሄደው አባታችን በቤቱ ውስጥ ለኔና ለናንተ የተመደበልን ነገር አለ። ጌታ እንድንሰራ የሚፈልገው መቼ? ከመምጣቱ በፊት። ከዚያውን ጌታ ያነቃን እየተናገረ ያለ ነው ምንድነው? ወገባችሁ የታጠቀ ከዛስ መብራታችሁ የበራ ይሁን። ስለዚህ ሁላችን በእግዚአብሔር ቤት ያለነው ተጠርተናል። ሳይጠራ የመጣ የለም እዚህ ቤት ውስጥ። ስለዚህ ተመርጠናል። መርጦን ነው እግዚአብሔር መርጦ የተከተለ የለም። እንደገና ደግሞ አጽድቆናል። በጽድቅ ነው ያለነው። በሱ ሞት የተነሳ በማመናችን የተነሳ ጸድቀን ነው ያለነው። ስለዚህ ጸድቀን ደግሞ ዝም ብሎ አላስቀምጠንም። ጌታ አክብሮ ነው ያለው። በጌታ ቤት ሳይመቸው የተቀመጠ ሰው አለ። ቅድም መዝሙሩ ላይ እንደው ተመችቶኝ ነው አባትነት ያለ ሲዘምር ነበር። እግዚአብሔር ቤት ሳይመቸው የተቀመጠ ሰው የለም። ስለዚህ እግዚአብሔር የጠራቸውን ይወዳል። ከሁሉ በላይ ደግሞ ልጅ አድርጎ ያኖራል። ከልጅ በላይ ምን አለ? በጣም ይገርማችሁ ግን እግዚአብሔር ቤት ውስጥ እየኖሩ የልጅነት ስሜት የማይሰማቸው ሰዎች አሉ። ታስታውሳላችሁ? ሉቃስ 15 ላይ ሁለት ልጆች ትንሹ ድርሻዬን ስጠኝ ብሎ ጠፋ። ከዛ በኋላ ያው
የሆነው ሆኖ አባቴ ልጅ ይሻለኛል፣ ባሪያው ሊበሉ ይሻለኛል ብሎ ሲመለስ አባቱ ግን በፍቅር ተቀበለ። ሲቀበለው ያ ቤት ውስጥ ያለው ታላቅየው ተመሳጭ። እንዴ እኔ ቤት ውስጥ ያለው አንድ ቀን ፍሪዳ ሳታርድልኝ እንዴት ሆኖ ነው ወንድሜ አጥፍቶ ሲመጣ እንደዚህ የምታርድለት? ይህን ማለት ምን ታውቃላችሁ? በእጁ ያለው ቤት ውስጥ ያለው ነገር ለዛ ለትልቁ ወንድም የራሱ መስራት ሰማው። አንተ በእጅ ያለው እኮ የራስህ ነው። እንዴት ነው ማርድል? ያለው እኮ ጠፍቶ ስለመጣ ነው። ደስታዬን እኮ እየገለጽኩ ነው ለልጄ አለ፣ ለታናሹ ማለት ነው። ያ ግን ከሁሉ የተጎዳው ታላቁ። ስለዚህ እንደ ታላቁ አትኑሩ በእግዚአብሔር ቤት። በእግዚአብሔር ቤት ቤታችን አባታችን ሁሉ በእጃችን እናዝበታለን። ሕፃን ልጅ እኮ አይሳቀቅም በአባቱ ቤት። መብላት የፈለገውን ይበላል፣ አባቱን መናገር የፈለገውን ይናገራል፣ ይኖራል በሰፊው። ስለዚህ ልጅ ሆነን እንድንኖር ያስፈልጋል። ሌላው በጣም የምነግራችሁ ነገር በዚህ አጋጣሚ እግዚአብሔር ሁሉ ጊዜ ሕፃናት እንዲኖሩ ይፈልጋል በቤቱ። ከእግዚአብሔር ላይ አንድክ እናንተ በእግዚአብሔር ላይ ማለት ምን ማለት መሰላችሁ? እዚህ ባለምኛው እንደምንኖረው 18 ዓመት ሲሞላኝ ራሴን ችዬ የራሴን ኑሮ ኑር ምትሉት አይደለም። ከእግዚአብሔር ጋር ያለ ኑሮ ሁሉ ጊዜ ሕፃን ሁሉ ጊዜ በእግዚአብሔር ቤት ከእግዚአብሔር ጋር መኖር አለብን። ስለዚህ አንደግበት እግዚአብሔር በቃ ሙባረካለሁ እግዚአብሔር አያስፈልገኝም ብቻዬን መኖር እችላለሁ ምንልበት ሁኔታ በፍጹም የለም። እግዚአብሔር አባታችን ነው። እንዴት ነው ደግሞ የመሰለን ካላችሁ እሱ እረኛ ነው፣ እኔና እናንተ በጎች ነን። በግ ያለ እረኛዋ ግልገል ብትሆን ጠቦት ብትሆን በግ ብትሆን ያለ እረኛዋ ምንም የምታውቀው ነገር የለም። ስለዚህ እግዚአብሔር የመሰለን ከእንስሳ ሁሉ ልጆቻችሁን ዘፈን የምታስጠኑ እናቶች፣ ልጆቻችሁን ውዝዋዜ የምታስጠኑ እናቶች ዋጋ ትከፍላላችሁ። ያለምን የጨለማ መንገድ ታሳያላችሁ። ልጅን በሚሄድበት መንገድ ምራውን የተባለው ሚዘፍን መጣት መቼ አታቻለም። ልጆችን ዘፈን አስጠንቶ ማስደነስና ልጆችን መዝሙር አስጠንቶ ማዘመር ሁለቱንም አሳያችኋለሁ በቪዲዮ። የትኛው እንደሚያስቀናችሁ እናንተ ታውቃላችሁ ወላጆች። እንዴት ደስ ይላሉ እነዚህ ልጆች በሕፃንነታቸው ስለ ኢየሱስ ክርስቶስ ሲዘምሩ እንዴት ደስ ይላል። ልጆችን ኮትኩቶ የሚያሳድገው ኢየሱስ ክርስቶስ ይባላል። እረኛው መልካሙ እረኛ። ልጆቻችሁን ለመልካሙ እረኛ ለኢየሱስ ክርስቶስ አሳልፋችሁ ስጡ። ለዓለም አትስጡ። ሁላ ባህሪ ይዘን እግዚአብሔር እረኛዬ ነው ምን አይሄድም ከኛ ጋር። ስለዚህ ከእግዚአብሔር አባታችን አንለይ። እግዚአብሔር የተባረከ ይሁን። እግዚአብሔርን የመውደዳችን ምልክቱ ምንድነው ካላችሁ መታዘዛችን፣ ቃሉን ማድረጋችን፣ ትጋታችን። ስለዚህ ሁላችንም አንድ አይደለም እቶች ወንድሞች። በእግዚአብሔር ቤት ስንኖር ሁላችንም አንድ አይደለም። ይህ ሐሳብ ደግሞ የሚገኝ ነው እግዚአብሔር ለእያንዳንዳችን የተለያየ ጸጋ ሰጥቶ የክርስቶስን አካል የምንሰራ ብልቶች አድርጎናል። ስለዚህ ይሄ የብልትነት ስፍራዬ የት ነው? እኔ ማን ነኝ? ብልት ደግሞ ያደረገ ለምንድን ነው ካላችሁ አንዳችን ከአንዳችን ጋር እንድንጣበቅ እህቴ ታስፈልገኛለች። ምክንያቱም ሁላችንም ብልት ስለሆንን አንድ ብልት ሲደክም ሌላው አብሮ ይደክማል። በዓለም አካሄድ ቢሆን ኑሮ አንዳችሁ ብቻችሁ ስንጥቅ ብላችሁ የፈለጋችሁ ማድረግ ትችላላችሁ። በእግዚአብሔር ቤት ግን ብልቶች ስለሆንን የግድ እህቴ ታስፈልገኛለች። ለምን? እህቴ እግር ከሆነች እኔ እጅ ነኝ። ፓስተር እግር ከደከመ እጅ ይደክም አይሆንም። እኔ መጀመሪያ ብቻ የሚሮጥ መስሎኝ ነበር። አይሆንም። አሁን ለአገልጋዮች ለቅዱሳን አጠገቤ ላሉቶች በጣም ነው ጸልዩ እንዲበረቱ። የነሱ ብርታት የኔ ብርታት ስለሆነ የግድ ያስፈልገናል። እዛ ክርስትና ተያይዞ ነው አካል ምን ሰራው ማለት ነው። እንዳልኩት ግማሹ እጅ ነው፣ እግር ነው፣ አፍንጫ ነው፣ ጆሮ ነው። እንደውም በዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 18 ላይ ምን ይላል ሰላችሁ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ቁጥር 1 ደግሞ ዓይን እጅን አታስፈልገኝም ልትለው አይችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ስለዚህ አንድ ብልት ቢጎድል አካል ጎዶሎ ነው። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያል። አይገርማችሁ? የእግዚአብሔር አሰራር እንደዚህ ነው ያያዘ። አንዳችን ስንታመም አንዳችን ልንታመም፣ አንዳችን ስንደክም አንዳችን ልንደክም፣ እንደገና አንዳችን ስንበረታ ሌሎቻችን ልንበረታ። እንደዚህ የእግዚአብሔር አሰራር። አንድ ብልት ቢጎድል አካል ጎዶሎ ሆነ ማለት ነው። የክርስቶስ አካል ጎደለ ማለት ነው። ቁጥር 27 ደግሞ እናንተም የክርስቶስ
በሰማይ ሄዷል። ለምን? ለኔና ለእናንተ ለልጆቹ መኖሪያ ሊያዘጋጅ። አሁን ደግሞ ተመልሶ የሚመጣው ምንድነው ካላችሁ ለፍርድ ነው የሚመጣው። እኔና እናንተን ከዚች ምድር ሰቆቃ ሊያነሳን ነው የሚመጣው። ሊወስደን ነው የሚመጣው። ሊያሳርፈን ነው የሚመጣው። በቤቱ ሊያስቀምጠን ሁሌ አብረነው እንድንሆን። ወደ እሱ ስንሄድ እኮ ስቃይ የለም፣ እንባ የለም፣ ስራ የለም። ዛሬ የምንሯሯጥበት ነገር አንዱም የለም። መከራ የለም። ጠዋትና ማታ ከጌታ ጋር ማምለክ ብቻ ነው። ደስታ ብቻ ነው። የስጋ ነገር የለም። ይህ ጊዜያዊ ምድር ያልቃል። ስቃይ እኮ ነው እዚህ ምድር ውስጥ። ምንድነው ያተረፍነው እዚህ ምድር? ምንድነው ትርፋት? ከሩጫና ከመሯሯጥና ከመከራ ውጭ። ስለዚህ ሲመጣ ግን ምን ስናደርግ ነው የሚያገኘን? ይሄ ነው ትልቁ ነገር። ዛሬ ምን እያደረግን ነው ያለነው በህይወታችን? ጌታ በሚፈልገን ፖዚሽን ላይ ነው? ባስቀመጠን ስፍራ ያገኘናል ወይ? ጌታ እኮ ያስቀመጠን ስፍራ አለ። ብልት ብሎ እዛ ጋር አስቀምጦሻል። እግር ነሽ ብሏል። ያንን የእግርነት ኃላፊነት እየተወጣን ነው ወይ? በእግዚአብሔር ቤት ውስጥ እግዚአብሔር ቤት ውስጥ ሁሉ ሰራተኛ ነው። የእግዚአብሔር ቤት የሚያደርገው ሁሉም በሰራተኝነት መንፈስ፣ በአገልጋይነት መንፈስ። ይህ የመጋቢና የተመጋቢ ጉዳይ አይደለም። ፓስተር ብቻውን ምንም ማድረግ አይችልም። ሁላችንም ተጠርተናል። ተጠርተን በቤቱ አለ። ስለዚህ ዛሬ ምን ስናደርግ ነው የሚያገኘን ጌታ? ወገባችን ታጥቀው መብራታችን ራይ ታጥቀናል ወይ? መብራታችንስ በርቷል ወይ? ጌታችን መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እንደሚመለስ ድረስ የሚጠብቁ ሰዎች፣ በጣም እኮ እርጀንት የሆነ ነገር ነው። ከሰርግ እንደሚመጣ በቃ በር እያየን አሁን ወይኔ ጌታ ሊመጣ ነው፣ ይሄኛውን ነገር ሳላደርግ ይሄኛውን ሳልፈጽም እያለን ጓጉተን ተጠንቅቀን ታጥቀን አብርተን ምንጠብቅበት ሰዓት ነው። እግዚአብሔር የተባረከ። ጌታ እየቀሰቀሰን ያለው ቶች ወንድሞች፣ አሁን ጌታችን ከኛ ጋር የለም፣ ነገር ግን በቅርብ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ለቶች ወንድሞች፣ ጌታ ይመጣል። ሃሌሉያ! በቅርብ ይመጣል። ምን ስሰራ ያገኘን ይሁን? ስናገለግል፣ ስንጸልይ ወይስ ስንባክን? ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ማን አለ? ጌታ ኢየሱስ ክርስቶስ። ስለዚህ ብፁዓን ለመባል በእግዚአብሔር ፊት እሱን ደስ ለማሰኘት ለራሳችን ስንል፣ አለበለዚያ እኮ ችግር አለውና ጌታቸው እንዳልኩት እውነት እላችኋለሁ አለ፣ ታጥቆ በማዕድ ያገለግላቸዋል፣ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። እግዚአብሔር የሚወደው ማንን ነው ካላችሁ፣ በቤቱ የሚተጉት፣ የሚታዘዙት፣ ቤተክርስቲያንን ለትውልድ የሚያስቀጥሉት። አሁን እኔና እናንተ ስናልፍ ይህን ቤተክርስቲያን ማን ነው ራን የሚያደርገው? ማን ነው የትውልድ ተተኪ? ልጆቻችንን ምን እያስተማርን ነው? አጠገባችን ያሉትን ምን እያስተማርን ነው? የክርስቶስን ፍቅር የያዘ ትውልድ ነው ያው እየተፈጠረ ያለው። ይህ እኮ የኛ ኃላፊነት፣ ይህ እኮ የእኔና የእናንተ ቤት ስራ፣ በእግዚአብሔር ቤት መትጋት። ስለዚህ በእግዚአብሔር ቤት የተመደበልን ሩጫ በትጋት እንድንሮጥ እግዚአብሔር እየተናገረ ነው። ዛሬ ትጋት ያስፈልገናል። የእግዚአብሔርን ነገር እየጨመርን የዓለምን ነገር እየቀነስን ምንባክንበትን ነገር እየቀነስን መምጣት አለብን። አለበለዚያ ጌታ ሲመጣ መተላለፋችን በጣም ይህንን ግን ወቋል። ምን ባለቤት በምን ሰዓት ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር ይላል። በጣም ሌላው ከባድ የሚያደርገው ነገር ጌታ ኢየሱስ ክርስቶስ በቀጠሮ አይመጣም። ድንገት ነው የሚመጣ። እንደ ሌባ ነው የሚመጣው አለ። ዛሬ ቢመጣስ የቤት ስራችንን ሰርተናል ወይ? የተጠራንበትን አከናውነናል ወይ? በእግዚአብሔር ቤት ማድረግ ያለብን ነገር አድርገናል ወይ? ለእግዚአብሔር ቤት ስራ ሁላችንም ነን የተጠራን። ኃላፊነቴን እኔ ተወጥቻለሁ። ደስ የሚለው ነገር ሁሉ የራሱ ኃላፊነት አለ። እኔ የምጠየቀው ለእኔ ኃላፊነት፣ እያንዳንዳችን የምንጠየቀው ለራሳችን ኃላፊነት። ስለዚህ እያንዳንዳችን ደግሞ በትጋት ተገጣጥመን እንደ ብልት የክርስቶስን አካል ሙሉ ብናደርገው እኔና እናንተ ነን። አለበለዚያ የክርስቶስ አካል ጎዶሎ ይሆናል፣ እናጎልበታለን፣ አንካሳ ይሆናል። የእግዚአብሔር ቤት ይደክማል። መንፈስ ቅዱስ አልገለጥ ይላል። አቅም አጥተናል፣ ኃይል አጥተናል። በእግዚአብሔር ቤት ደክመናል። እቶቼ ወንድሞቼ፣
የሚገባንን ያህል አይደለም እያደረግንለት ያለ ነው። የሆነ በተሸራረፈ ነገር በሆነ ባለቀ ነገር ጥንጥጥጥ ባለ ነገር ተዋቀለ እንደዚህ አይሆንም። ለምንቱ ዘመኑ አልቋል። የጌታን ነገር አጥብቀን እንይዝበት። እንደምንም ብለን ቤቱ ጉያው ስር ቁጭ ምንልበት በጉስ ታይም የምናጠፋበት ዘመን ቢሆን አሁን ነው። ቁጥር 47 ላይ የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱ ያላደረገ ያ ባሪያ እጅግ ይገረፋል። በጣም ከባድ ነው ወገኖች። ያለብንን አደራ አለመወጣት በጣም ከባድ ነው። ይገረፋል ይላል። ዘመኑ ቀርቧል። የተጠመድንበትን የምንባክንበትን ቀናንሰን እንደምንም ብለን ከእግዚአብሔር ጉያ ውስጥ እንግባ። ለምን ካላችሁ ማዕበል እየመጣ መቋቋም ማንችለው ማዕበል እየመጣ የምንቋቋመው ደግሞ በክርስቶስ ኢየሱስ ጉያ ውስጥ ስንገባ ብቻ ነው። እኔና እናንተ ደግሞ ማምለጥ ብቻ አይደለም ማስመለጥም ኃላፊነት ተሰጥቶናል። ደስ እያለን ነው የምንመጣው። እስቲ ሄጄ ጌታዬን ላምልከው፣ እስቲ ሄጄ በቃ በእግዚአብሔር ፊት ነው ብለን ጓግተን ነው የምንመጣው ወይስ ደግሞ ደረሰ መሄድ አለብን እንደ ግዴታ ወይ ደግሞ ለፓስተር ብለን የምናደርግ ምንም ነገር የለም። ለራሳችን ነው እያንዳንዳችን በእግዚአብሔር ቤት ውስጥ የምናደርገው ነገር በሙሉ ለራሳችን ነው። አስራት እንከፍል ለራሳችን ነው። የሚጠይቀን መንፈስ ቅዱስ ነው። ምናብ ይሰበሰብ የፍቅር ስጦታ እንሰጥ። እያንዳንዱ ነገር በዘራነው ልክ እንቀበላለን። በተጠማነው ልክ ያጠጣናል ጌታ። የተጠማችሁ ወደ እኔ ኑ። ያልተጠማ ሰው ውሃ አይጠጣም። ስለዚህ ዛሬ ምንድን ነው የምንጠማው? በምድር ያለውን ነገር። ስኬታችንስ ምንድን ነው? በምንድን ነው የምንመዝነው? ተደላደል ስለኖር ምን መደላደል ሳለ አሜሪካ ነገር እኮ መደላደል ብሎ ነገር የለም። መደላደል በክርስቶስ ኢየሱስ ብቻ ነው። ሌላ ምንም ያደላደል ነገር የለም። አሜሪካ ታሯሩጣለች ያለ ክርስቶስ። የማያርፍ ሰው ክርስቶስ የሌለው ሰው። ማረፍ የፈለገ ሰው ደግሞ በክርስቶስ ላይ ነው የሚያርፈው። ለምን? የማይናወጥ ሰላም የሚሰጠን ክርስቶስ ኢየሱስ እንጂ በአሜሪካ ነገር ያለን ስኬት አይደለም። ስለዚህ ይህንን ጌታ አጥብቀን እንያዝ፣ መቅረዛችንን እንሙላ፣ ከጌታ ጋር እንጣበቅ። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ጊዜያችንን እሱ ይውሰድ፣ ማለዳችንን እሱ ይውሰድ፣ ሐሳባችንን እሱ ይግዛ። ይሄ ውጣ ወረዳችንን ለእሱ ሰጥተን እኔና እናንተ በጌታ ላይ ማረፍ ይሁንልን፣ ዘና ማለት ይሁንልን በጌታ በኢየሱስ ክርስቶስ። እውነተኛ የእግዚአብሔር ቃል የገባቸው ካህናት ዘፈን ኃጢአት ነው ሲሉ ስሰማ በጣም ደስ አለኝ። ዘማሪያም መሰለኝ አያይዛለሁ ቪዲዮ ምን አለ? ስማ እቺ ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አለቅ አርቲስት ነን በሚሉ ሰዎች እቺ ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ፣ እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍነው መድረክ ላይ ይወጣሉ። ይቺ ሀገር መቼም በዘፈንና በዘፋኝ መፍትሄ አታገኝም አለ። ጌታ ይባርክ ወንድም አለ። በዚህ እስማማለሁ። ችግሩ ግን ኦርቶዶክስና ዘፈንን ኦርቶዶክስንና መጠጥን እንዴት ተለያያለ ነው ችግሩ። ይሄ ነው እኮ። አይለያዩም እኮ ኦርቶዶክስና መጠጥ አይለያዩም። ኦርቶዶክስና ዘፈን አይለያዩም። እንዴ አብዳል እንዴ? በምን ይጨፈራል ታዲያ? ቄሱ ሳይቀሩ ቁጭ ብለው ጉብ ብለው ቢራ ይዘው ይጠጣሉ። መጠጥ ቤት የካህናቱ አምልኮ ተቀይሯል። አሁን ምን ሆነ ብትሉ ለዛ ጠፍቶ ልክ እንደኛ ቤት እኛ ቤትም አምልኮ ተቀይሯል። የልብ የሚነካ ከመንፈስ ጋር የሚያቆራኝ ጌታው የሚል የሚያስናፍቅ ነገር አይሰማም። የሚያዘልል ነገር ስጋዊን ነገር የሚያነቃቃል ያለው እኛም ቤት ምንም አይደብቃችሁ። እዚህኛው ቤት ከበሮ አመጣጡ ተቀይሯል። አያይዛለው ቪዲዮ ግማሹ እንደ ግጥም ነገር እየገጠመ ይላል ይዘላል። ምንም የሆነ መንፈስ እያዘለላቸው ነው መሰለኝ። አንዱ ደግሞ ከበሮ ይዞ ድድድድ እያደረገ አዙሪት አለ። ከዛ ወደቀ ጣለው። አዙረኝ ነው የምትጫወቱ። ምን እየሆኑ ነው? የእግዚአብሔር አምልኮ ስርዓት አለው። በየትኛውም ቤት ቢሆን ስርዓት አለው። ጸጥና ዝግ ብሎ ነው። በዜማ ነው፣ በስጋ አይደለም። ሆነ በሌላ መንፈስም ተቀላቅሎ አይደለም። ስለዚህ ካህናቱም የአምልኮ ስርዓታቸው ተበላሽቷል እና እነሱ ሲያመልኩ ዙሪያውን ያሉት እንደ ጉድ ያዩዋቸዋል። የሆነ የተቀየረ ነገር አለ፣ የሆነ የተምታታ ነገር አለ። በዚህ ሁሉ መሃል ነው የምላችሁ። ስለዚህ አሁን የሚያዋጣው ምንድነው ካላችሁኝ፣ ወደ እግዚአብሔር እንመለስ።
ወደ እውነተኛው የእግዚአብሔር ማንነት ወደ ቀደመው እንመለስ። በእግዚአብሔር ጉያ እንመለስ። ከእግዚአብሔር ርቀን ነው ይሄ ሁሉ መከራ የመጣብን፣ ይሄ ሁሉ ፈተና የመጣብን ከእግዚአብሔር ርቀን ነው። ሁላችንም እንደ ሀገር እንደ ቤተ ክርስቲያን ወደ እግዚአብሔር እንመለስ። ይህ የኔ መልእክት ነው። ሼርና ሰብስክራይብ አድርጉልኝ። ሁላችሁንም ደግሞ በጌታ ፍቅር ወዳችኋለሁ። ኢየሱስ ይመጣል። እንዘጋጅ፣ እንንቃ፣ እናነቃቃ፣ መቅረዛችንን እንሙላ፣ ወገባችንን እንታጠቅላለሁ። መብራታችሁ ይብራ፣ ወገባችሁ የታጠቀ ይላል የእግዚአብሔር ቃል በሉቃስ ወንጌል ላይ። ስለዚህ ይሄንን ነው አደራ ምለው ለሁላችንም። ጌታ ይባርካችሁ። ወዳችኋለሁ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።